ማንኛውም ፈተና የሚመነጭበት መሰረቱን ሩቱን ተፈትኗል። እነዚህንም ፈተናዎች እስከ መጨረሻው እስከ ጥግ ድረስ እምቢ ብሎ ተቋቁሞ አልፏል። ስለዚህ የፈተናን ኃይል ያውቃል። እኛ ከምናውቀው በላይ ኢየሱስ የፈተና ጸጋው በሕይወታችሁ ሲገለጥ የሚታያችሁ ሰጪው እንጂ እናንተ አይደላችሁ። የነበረን እግዚአብሔር ይመስገን። ዛሬ ወደ ዕብራውያን ምዕራፍ 4 ቁጥር 14 እስከ 16 ያለውን ክፍል ከፍተን ሁላችንም ለቃሉ ክብር ተነስተን አንብበን ጸልየን እንቀመጣለን። እሺ እንዲህ ይላል። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንጸልይ። ቅዱስና የተፈራህ የዘላለም አባታችንና አምላካችን ሆይ ስለዚህ ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ አምላክ ሆይ ይሄ እድል ስለተሰጠን ደግሞ አንተን መልሰን ለፍቅርህ ምላሽ የሚሆን እግዚአብሔር ሆይ ተግባር ማድረግ እንድንችል እድሉን ስለሰጠህ እናመሰግንሃለን። አባት ሆይ ደግሞ አሁን ስለ ታላቅ ሊቀ ክህነትህን ስንነጋገር እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ በመካከላችን ሆነህ በእውነት የልብ ዓይናችን በርተው ጆሮአችን ተከፍተው እግዚአብሔር ሆይ የምንወስደው ነገር እንዲኖር ከእምነታችን ጋር የምናዋህደው ነገር እንዲኖር በጌታ በኢየሱስ ስም የመጣች ነፍስ እንደመጣች እንዳትመለስ እግዚአብሔር ሆይ ልብ እንዲታደስ በእውነት ጥያቄ ያለው ጥያቄ እንዲመለስ ፈውስ የሚያስፈልገው ፈውስ እንዲሆን በእውነት ጌታ ሆይ እንጸልያለን። አባት ሆይ ደግሞ በእኔ በደካማው አልፈህ እንድትሰራ ራሴን ባዶ ዕቃ እግዚአብሔር ሆይ ለክብርህ የሚሆን ዕቃ አድርጌ በፊትህ አስቀመጥኩኝ። በአንደበቴ እግዚአብሔር ሆይ አልፈህ አንተ እንድትናገር ጌታ መንፈስ ቅዱስ ጊዜውን ሁሉ ለአንተ አሳልፈን ሰጠን። በልጅ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ስለዚህ ክፍል እየተዘጋጀኝ ስለ አንድ የሆነ ታሪክ እያነበብኩኝ ነበርና ታሪኩ ስለ አንድ ሰው ነው። ይህ ሰው በክረምት ወራት ጎርፍ የተሞላና የሚቀዘቅዝ ወንዝ መሻገር ይፈልጋል። እየታገለ ነው። በጣም ዋና ይችላል፣ እንደኔ አይደለም። በጣም ጎበዝ ነው። ይሞክራል፣ ይጣጣራል። የውሃው ኃይል ይገፋዋል። ቅዝቃዜው አጥንቱን እየወጋው ነው እና ከወንዙ ዳር ሆኖ መሻገር በሚፈልግበት በኩል ያሉ ሁለት ሰዎች ቆሞ ይሄን ሁኔታ ይመለከታሉና አንደኛው ሰውዬ ሁኔታውን ቀረብ ብሎ ማየት ፈለገና ውሃ ውስጥ ያለውን ሰውዬ እየተከታተለ አይዞህ በርታ እንዳትሰምጥ እያለ ይጮሃል። እና ልብ በሉ ይሄ ሰውዬ ከውጪ ሆኖ ነው። ውሃው ልብሱን አልነካውም፣ ቅዝቃዜው አልወጋውም፣ የውሃው ኃይል አልገፋውም። ነገር ግን ከውጪ ሆኖ ይሄ ሰውዬ ያለበትን ጭንቅ በሀሳብ ደረጃ ያውቀዋል፣ ግን በስሜት ደረጃ እየተሰማ አይደለም። ሌላኛው ሰውዬ ግን እንደዚህኛው ሰውዬ አላደረገም። ወንዝ ውስጥ ገብቶ ያንን ሰውዬ የሚሰማው ሁሉ ይሰማኛል እንጂ አወጣዋለሁ ገብቼ ብሎ በወንዝ ውስጥ ገብቶ እያንዳንዷ ስሜት ተሰማው። የውሃው ኃይል ይገፋዋል፣ ቅዝቃዜው አጥንቱን ይወጋዋል። በመጨረሻም አወጣው፣ አሻገረውና ዛሬም አካፍላችሁ ከዳር ሆኖ ስለሚጮኸው አዛኝ ሳይሆን ከኛ ጋር በወንዝ ውስጥ ስለገባው ስለሚራራልን ታላቅ ሊቀ ካህናችን ነው። ስለ ዕብራውያን ጸሐፊ ማንነት የተለያዩ ሀሳቦች ይሰነዘራሉ። አንዳንዶች አጻጻፉን አይተው አንዱ ነው ይላሉ።
አንዳንዶች ስለ ብሉይ ኪዳን ያለውን ጥልቅ እውቀት መርምረው ሌላ ነው ይላሉ። ብዙ መለኪያዎች ያወጣሉ። ግን የዕብራውያን ጸሐፊ ማንነቱን እንደ ሌሎቹ የአዲስ ኪዳን መልእክቶች በግልጽ አልተናገረም እና እኔም ወይ አጵሎስ ነው ወይ ጳውሎስ ነው ሳልል የዕብራውያን ጸሐፊ ያልኩኝ አልፋለሁ፣ ችግር ውስጥ እንዳልገባ በኋላ። በዚህ ምዕራፍ 4 መጨረሻ ላይ ጸሐፊው እስካሁን ድረስ ሲያስተምር የነበረውን ሀሳብ እያጠቃለለ ነው። ኢየሱስ ክርስቶስ ማን እንደሆነ ከማብራራት አልፎ እኛ በዚህ ረገድ ምን ማድረግ እንደሚጠበቅብን ይነግረናል። በእነዚህ ቁጥሮች ውስጥ ጸሐፊው 2 ትእዛዛትን ይሰጠናል። አንደኛው ትእዛዝ ቁጥር 14 ላይ የምናገኘው ሲሆን ሌላኛው ደግሞ ቁጥር 16 ላይ ያለ ትእዛዝ ነው። የመጀመሪያው ትእዛዝ እምነታችንን አጥብቀን እንያዝ ወይንም የድሮ ትርጉም የሚለው ጸንተን ሃይማኖታችንን እንጠብቅ ይላል። ሁለተኛው ትእዛዝ ደግሞ በቁጥር 16 ላይ ያለ ሲሆን ወደ ጸጋው ዙፋን በእምነት እንቅረብ የሚለው ነው እና ጸሐፊው እነዚህን ትእዛዛቶች ሰጥቶን ብቻ አልተወንም። ነገር ግን እነዚህን ተግባራት ወይም ትእዛዛት መፈጸም ማድረግ የምንችልበትንም ማበረታቻዎችም ያስቀምጥልናል። በዛው ቁጥር 14 ላይ እምነታችንን አጥብቀን መያዝ የምንችልበትን እውነት ይነግረናል። የኢየሱስ የእግዚአብሔር ልጅነትና ታላቅ ሊቀ ክህነት። እንደገናም ደግሞ በቁጥር 15 ላይ ወደ ጸጋው ዙፋን ወደ እግዚአብሔር በእምነት መቅረብ የምንችልበትን ምክንያት ይሰጠናል። እሱም በድካማችን የማይራራልን ሊቀ ካህናት የለንም፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአት አልሰራም በሚለው። ይህ ክፍል ለምን አስፈላጊ ነው ብለን እንጠይቅ ይሆናል። ይህን ጥያቄ መመለስ ያስፈልጋል። ጸሐፊው እነዚህን 3 ቁጥሮች ለምን በምዕራፍ 4 መጨረሻ ላይ አስገባቸው? አስፈላጊነቱ ምንድን ነው ብላችሁ ከጠየቃችሁ ካስተዋላችሁት ጸሐፊው ትልቅ የሀሳብ የርዕስ ሽግግር እያደረገ ነው። ቀደም ሲል በዕብራውያን ምዕራፍ 3 ቁጥር 1 ላይ ኢየሱስ ክርስቶስ ሐዋርያና ሊቀ ካህናት እንደሆነ ተናግሮ ነበርና ሐዋርያ ማለት የእግዚአብሔርን መልእክት ለሰዎች የሚያደርስ ከእግዚአብሔር ዘንድ የተላከ መልእክተኛ ሲሆን ሊቀ ካህናት ማለት ደግሞ በሌላ በኩል እኛን ወክሎ ሰዎችን ወክሎ በእግዚአብሔር ፊት የሚታይ የሚቆም የሚቀርብ ነው። ኢየሱስ ክርስቶስ እነዚህን ሁለቱንም ስራዎች ይሰራልናል። የእግዚአብሔር ፈቃድ ምን እንደሆነ ሊነግረን ከእግዚአብሔር ዘንድ መጣልን። እንደገናም ደግሞ እኛን ወክሎ በእግዚአብሔር ፊት ይታይልናል፣ ይቆምልናል። ጸሐፊው በቀደም ባለው የመልእክቱ ክፍል ስለ ኢየሱስ ክርስቶስ ሐዋርያነት በደንብ አብራርቶ እንደውም ከሙሴም ጋር በማወዳደር እንደ ሙሴ ግን ከሙሴ ደግሞ የሚበልጥ መሆኑን በደንብ አሳይቶ አሁን ትኩረቱን ወደ ከኢየሱስ ክርስቶስ ሐዋርያነት ወደ ኢየሱስ ክርስቶስ ሊቀ ክህነት እያዘዋወረ ነው በዚህኛው ክፍል ውስጥ እና በዚህ ርዕስ እስከ ምዕራፍ 10 ድረስ ይዘልቃል። ምን ያህል አስፈላጊ ርዕስ እንደሆነ ለአንባቢዎቹ በዚህ መረዳት እንችላለን እና ኢየሱስ ክርስቶስን ከብሉይ ኪዳን የመጀመሪያው ሊቀ ካህናት ከነበረው ከአሮን ጋራ ያነጻጽረዋል። ይህ ንጽጽር በጣም አስፈላጊ ንጽጽር ነው። ምክንያቱም ይሄ መልእክት የተጻፈላቸው ሰዎች ከአይሁድ የመጡ ክርስቲያኖች ናቸው እና ከአይሁድ የመጡ ክርስቲያኖች መሆናቸውን መዘንጋት የለብንም፣ አቅልለን ማየትም የለብንም። ምክንያቱም የአይሁድን ጥብቅ የሆነ እምነት ይከተለው የነበረ ሙሴ በጣም በእነሱ ዘንድ ተወዳጅ ነበረ፣ በጣም ይወዱት ነበረ። ሊቀ ካህናት በእነሱ ዘንድ ትልቅ ስፍራ ትልቅ ቦታ የሚሰጣቸው ነበሩ እና በቃ ለድሮ ቤተ መቅደስ ስርዓት ትልቅ ክብር ነበራቸው እና እነዚህ ሰዎች አሁን አምነዋል፣ ጌታን ተቀብለዋል፣ ወንጌሉን ሰምተዋል፣ ግን በማመንታት ላይ ናቸው። እውነት ትክክለኛ ውሳኔ ወስነን ይሆን ወይ እያሉ ጥያቄ ላይ ናቸው። ምክንያቱም ያለፉበት ያለ መከራ አለ። አንደር ፐርሲኪዩሽን ናቸው። አንዳንዶቹ ተገለዋል በእምነታቸው ምክንያት፣ አንዳንዶቹ ተሰደዋል፣ አንዳንዶቹ ታስረዋል፣ አንዳንዶቹ የነበራቸው ማህበረሰባዊ ተቀባይነት አሁን የላቸውም፣ አንዳንዶቹ ከቤተሰቦቻቸው ተነጥለዋል እና በጥያቄ ውስጥ ናቸው፣ በጭንቅ ውስጥ ናቸው እና ትክክለኛ ውሳኔ ወስነናል ወይ? መስዋዕት ቀርቦልናል። ኢየሱስ ክርስቶስ አንዴ ባቀረበው መስዋዕት ለዘላለም ፈጽሞ የዘላለምን ጽድቅ አመጣልን ተብሏል። እነሱ የለመዱት መስዋዕት በየዕለቱ የሚቀርብ ከዛ ሊቀ ካህናቶቹ ደግሞ በየዓመቱ አንድ የሚያደርጉት መስዋዕት ነበርና
ያንን ለምደውታል። የሚታይ መስዋዕት ነው፣ የሚቃጠል መስዋዕት ነው፣ ደም ነው የሚያቀርቡት። እሱን ለምደው አሁን ደግሞ ኢየሱስ ክርስቶስ ባቀረበው መስዋዕት ፈጸሙ ተብሏል። እና ጥያቄ ውስጥ ናቸው፣ ጭንቅ ውስጥ ናቸው፣ ወደ ኋላ ለማፈግፈግ በፈተና ውስጥ ናቸው እና ይጠይቃሉ። ብዙ ጥያቄዎች አላቸው እነዚህ ሰዎች እና ጸሐፊው በጣም ሊያሳስባቸውና ሊያስተምራቸው የፈለገው አንድ ወሳኝ ነገር በዚህ ርዕስ ውስጥ ኢየሱስ ክርስቶስ እንደ አሮን ትልቅ ብቻ ሳይሆን፣ እንደ ብሉይ ኪዳን ሊቀ ካህናት ትልቅ ብቻ ሳይሆን ከነሱ እጅግ የላቀ የሚበልጥ የተሻለ የከበረ ኃያል መሆኑን ማሳየት ፈልጓል እና ይህንን እውነት ከተረዱ ወደ ኋላ እንዳይመለሱ ይረዳቸዋል። ይህንን እውነት ካመኑበት ጸንተው ሃይማኖታቸውን መጠበቅ እንዲችሉ ያግዛቸዋል። እምነታቸውን መጠበቅ እንዲችሉ ይረዳቸዋል እና ጸሐፊው በዚህ ክፍል ውስጥ ይህንን ወሳኝ ነገር ሊያሳስባቸው ይፈልጋል። ለዛ ነው ይሄ ክፍል በጣም አስፈላጊ የሆነው እና ትንሽ ስለ ሊቀ ካህናቱ ዋና ስራና ኢየሱስ እንዴት ተቀባይነት እንድናገኝ እንደሚያደርግ በትንሹ ልንገራችሁ። ሊቀ ካህናት አንድ ዋነኛ ስራ ያለው ሲሆን ሌሎቹ ስራዎች ከዚህ ዋነኛ ስራ የሚመነጩ ናቸው። ይሄ ዋነኛ ስራ ምንድን ነው ብትሉኝ፣ እኛን ወይም ሰው መሆናችንን እኛነታችንን እና አገልግሎቶቻችንን ወይም መንፈሳዊ ተግባሮቻችንን በእግዚአብሔር ዘንድ ተቀባይነት እንዲያገኙ ማድረግ ነው እና ኢየሱስ ክርስቶስ እንደ ሊቀ ክህነቱ የሹመቱን ኃላፊነት የሚወጣው እነዚህን ነገሮች ለእኛ በማድረግ ነው። የመጀመሪያው እንዳልኩት እኛነታችን ሰው መሆናችን በእግዚአብሔር ዘንድ ተቀባይነት እንዲያገኝ ማድረግ ነው እና ሁላችንም ኃጢአተኞች ነን። በእኛና በአብ መካከል የጥል ግድግዳ ነበረ። በጨለማ ውስጥ ነበር። ጨለማ ነበር። እኛ ራሳችን በምድረ በዳ እየተቅበዘበዝን ነበረ። ነገር ግን እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በእግዚአብሔር ዘንድ ተቀባይነትን አገኘን በኢየሱስ በኩል። ይሄ ሀሳብ መጽሐፍ ቅዱሳዊ ነው። እንዲሁ እንደ ማስታወሻ ያክል አንዳንድ ጥቅሶችን ሰጥቻችሁ አገልግሎታችንን ደግሞ እንዴት ተቀባይነት እንደሚያስገኝ እነግራችኋለሁ። በዕብራውያን ምዕራፍ 2 ቁጥር 17 ሄዳችሁ ከተመለከታችሁ እርሱ በሁሉም ነገር ወንድሞቹን ሊመስል ተገባው ካለ በኋላ ለኃጢአታችን ማስተሰሪያ አድርጓል ይለናል። እንደገና በዳንኤል ምዕራፍ 9 ቁጥር 24 ሄዳችሁ ካያችሁ በዛ ክፍል ውስጥ እንደተገለጠው ኢየሱስ ክርስቶስ የዘላለምን ጽድቅ አምጥቷል። በኤርሚያስ ምዕራፍ 23 ቁጥር 6 ላይ ሄዳችሁ ደግሞ ካያችሁ ኢየሱስ ክርስቶስ እርሱ ራሱ ጽድቃችን እንደሆነ ይነግረናል። በኢሳይያስ ምዕራፍ 45 ቁጥር 24 ሄዳችሁ ደግሞ ካያችሁ እኛ በእርሱ ኃይልና ጽድቅ አለን ይላል። እንደገና ደግሞ በገላትያ ምዕራፍ 3 ቁጥር 13 እስከ 14 ሄዳችሁ ከተመለከታችሁ እግዚአብሔር ለአብርሃም የገባው የተስፋ ቃልና በረከት ለኛ እንዲደርሰን እርሱ ስለኛ ሲል እርግማን ሆኖ ይላል እና እንደገና በገላትያ ምዕራፍ 3 ቁጥር 6 ላይ ሄዳችሁ ካያችሁ ደግሞ አብርሃም ማመነ ጽድቅም ሆኖ ተቆጠረለት ይላል እና ይሄን ሁሉ የተናገርኩት በራሳችን ያመጣነው ጽድቅ የለም። ጽድቃችን ኢየሱስ ነው። መዳናችን በኢየሱስ ነው። በእኛ ስራ አይደለም፣ እንዲሁ በጸጋ ነው። በእምነት ብቻ ነው ያገኘነው ይሄንን ጽድቅና ምንም እንኳ ኃጢአተኞች ብንሆንም በእግዚአብሔር ዘንድ ተቀባይነትን አገኘን። እንደገና ሌላኛው ሀሳብ አገልግሎቶቻችን ወይንም አምልኳችን እዚህ የምናደርገው ሁሉ በእግዚአብሔር ዘንድ ተቀባይነትን እንዲያገኝ ማድረግ ነው። ኢየሱስ ከሌለበት ይሄ ባዶ ከንቱ ነው እና በዘጸአት ምዕራፍ 28 ቁጥር 38 ላይ ሄዳችሁ ከተመለከታችሁ እግዚአብሔር በዛ ክፍል በአጠቃላይ እግዚአብሔር ስለ ሊቀ ካህናት አሰራር ትእዛዛትን እየሰጠ ነውና በዚህ ስፔሲፊክ ቁጥር ላይ አሮን እንዴት የህዝቡን ከህዝቡ ስጦታ ጋር የተቀላቀለውን ጉድለት ወይንም ኃጢአት መሸከም እንዳለበት ትእዛዝ ይሰጣልና በዚህ መልኩ ኢየሱስ ክርስቶስ ከአገልግሎቶቻችን ከመንፈሳዊ ተግባሮቻችን ጋር የተያያዘውን ጉድለት ወይንም ኃጢአት ይሸከማል ማለት ነው እና ይሄ የሚነግረን እኛ ምንም እግዚአብሔርን ለማገልገል የምናደርገው ምርጥ ጥረት ኢየሱስ ከሌለበት ከንቱ ነው ማለት ነው። ከንቱ ነው። እግዚአብሔር አምልኳችንን የሚያየው በኢየሱስ ክርስቶስ በኩል ነው። መንፈሳዊ ተግባራችንን የሚያየው
በኢየሱስ በኩል ነውና እንዳልኩት እነዚህን ነገሮች ጉድለቶቻችንን ኢየሱስ ክርስቶስ ወስዶ የራሱን ጽድቅ መልካም መዓዛ ጨምርበታል። በዚህ መልኩ አገልግሎታችን መንፈሳዊ ተግባሮቻችን ሁሉ በእግዚአብሔር ዘንድ ደስ የሚያሰኝና ተቀባይነትን የሚያገኝ ይሆናል። ይሄ ሐሳብ በራእይ ምዕራፍ 8 ቁጥር 3 እስከ 4 ሄዳችሁ ከተመለከታችሁ ታገኙታላችሁ። አሁን ወደ ቁጥር 14 ስንሄድ ኢየሱስ ታላቅ ሊቀ ካህናት ተብሏል እና ጸሐፊው ታላቅ ይለዋል። ለክብሩ ለየት ያለ ኤምፋሲስ ወይም አጽንኦት ይሰጠዋል። ታላቅ ዝም ብሎ ተራ ሊቀ ካህናት ሳይሆን ታላቅ ሊቀ ካህናት። ይህን ሐሳብ በሁለት መንገድ ማረጋገጥ እንችላለን። አንደኛው በንጽጽር ወይም ኮምፓራቲቭሊ፣ ሁለተኛው ደግሞ አብሶሉትሊ ኢየሱስ ክርስቶስ ተወዳደረም አልተወዳደረም በራሱ በማንነቱ ታላቅ ሊቀ ካህናት ነው። በንጽጽር እንመልከት ካልን ወይም ኮምፓራቲቭሊ ካየ ነው ኢየሱስ ክርስቶስ ከብሉይ ኪዳን ሊቀ ካህናት የተሻለ ነው፣ የሚበልጥ ነው። የድሮ የሊቀ ካህናት አሰራር በጣም የተከበረ የተቀደሰ አሰራር ነበር። ጥንቃቄ የተሞላበት አሰራር ነበር። የሚለብሱት ልብስ በጣም የተለየ ነበረ፣ ውብ ነበር፣ የሚያምር ነበረ። በጣም ጥንቃቄ የተሞላበት ስርዓት ነበረ። ኢቭን በየዓመቱ ከሚያደርጉት የኃጢአት ማስተሰሪያ ቀን ዮም ኪፑር ይባላል። እሱ ቀን ከመድረሱ የተወሰኑ ቀናት በፊት ራሱ እነዚህ ሊቀ ካህናት ለብቻቸው ተለይቶ አይሶሌትድ ሆነው ነው የሚሰነብቱት። ምክንያቱም አንክሊን የሆነ ነገር እንዳይነኩ እንዳይበሉ ተብሎ እና ስርዓቱ በአጠቃላይ የተቀደሰ ስርዓት ነበረ። በጣም የከበረ ስርዓት ነበር እና አንባቢዎቹ ይህንን ነገር ያውቁታል፣ ተሳትፎበታል። ነገር ግን አሁን የወንጌሉን ትምህርትና ስርዓት ተረድተዋል እና ያንን ያደጉበትን ነገር ሙሉ በሙሉ መተው ለነሱ አልቀለላቸውም ነበር። ምክንያቱም ልባቸው ከድሮ ስርዓት ጋር ተሳስሯል። በተለይ ሊቀ ካህናቱን አገልግሎትና ስርዓቱን እንደመተው ለነሱ ትልቅ ጉዳትና ኪሳራ ነበር። ግን ጸሐፊው ሊላቸው የፈለገው በዚህ ክፍል ውስጥ እንዴ ሊቀ ካህናት እኮ የላችሁም እያልናችሁ አይደለም። ሊቀ ካህናት አሁንም አላችሁ። አረ እንደውም ታላቅ ሊቀ ካህናት ነው፣ እናንተ ከምትሏቸው የተሻለ ሊቀ ካህናት ነው ይልና በዕብራውያን ምዕራፍ 7 ከቁጥር 20 ጀምሮ እስከ መጨረሻው በደንብ ልዩነቶቻቸውን ያብራራል ጸሐፊውና የመጀመሪያው ልዩነት የሚጠቀሰው ኢየሱስ ክርስቶስ በመሐላ እንደተሾመ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ተብሎ ክህነቱ የማይሻር ለወራት አይደለም ለዓመታት አይደለም ለዘላለም ካህን ነህ፣ ተተኪ የሌለው ሊቀ ክህነት። የብሉይ ኪዳን ሊቀ ካህናት ግን ያለ መሐላ ነው። የብሉይ ኪዳን ሊቀ ካህናት ኃጢአተኛ እንደመሆናቸው መጀመሪያ ስለ ራሳቸው መስዋዕት ማቅረብ ነበረባቸው። ወይፈን በማረድ አቅርበው ከዛ በኋላ ነው ለሕዝቡ የሚያቀርቡት። ነገር ግን ኢየሱስ ክርስቶስ ኃጢአትን የማያውቅ ስለሆነ ስለ ራሱ ማቅረብ አያስፈልጉም። የብሉይ ኪዳን ሊቀ ካህናት የተደጋገመ ነበር፣ በየዓመቱ ነበረ መስዋዕት ማቅረብ የነበረባቸው። ኢየሱስ ክርስቶስ ግን አንዴ ባቀረበው በቂ ከበቂም በላይ መስዋዕት ለዘላለም ፈጸመ። የዘላለምን ጽድቅ አመጣልን። ስሙ ይመስገን። እንደገና ሌላው ልዩነት የብሉይ ኪዳን ሊቀ ካህናት የእንስሳት ደም ነበረ ይዘው የሚገቡት። ኢየሱስ ክርስቶስ ግን የገዛ የራሱን ደም ወደ እውነተኛዋ ድንኳን ወደ ሰማያዊው ድንኳን ይዞ ገባ። በስጋው መቆረስ እኛም ወደ ቅድስተ ቅዱሳን መግባት ሆነልን። እግዚአብሔር ይመስገን። እንደገና ሌላው ልዩነት የብሉይ ኪዳን ሊቀ ካህናት በጣም በፍርሃትና በመንቀጥቀጥ ሲገቡ በጭስ ተሸፍነው ነበረ የሚገቡት። ምክንያቱም በስርየት መክደኛው ላይ ያለውን የእግዚአብሔርን ክብር እንዳያዩት፣ ካዩት ስለሚሞቱ። በአንድ እግራቸው በገመድ ታስሮ ነበር የሚገቡት። በጣም ፍርሃት ነበር። ነገር ግን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል መጋረጃው ተቀደደ። እኛም በድፍረት በእምነት መግባት ሆነልን። ይመስገን። ስለዚህ መሰዊያውም መስዋዕቱም ሰዊውም ኢየሱስ ነው።
መሰዊያው በብሉይ ኪዳን ዘመን መስዋዕቱ በመሰዊያው ላይ ሲቀርብ ብቻ ነው ተቀባይነትን የሚያገኘው። መሰዊያው መስዋዕቱን ይቀድሷል። ያለ መሰዊያው መስዋዕቱ ዋጋ የለውም። ስለዚህ ኢየሱስ መሰዊያ ነው ስል እርሱ መስዋዕቱን ተቀባይነት ያለው የሚያደርገው ኃይል ነው ማለት ነው። መስዋዕቱ በመስቀል ላይ የኛን ኃጢአት ተሸክሞ በእኛ ምትክ ሞተልን ማለት ነው። ሰዊው መስዋዕት አቅራቢው ካህኑ እርሱ ራሱ ስለሆነ መስዋዕቱ ያለምንም ጥርጣሬ ያለምንም ማመንታት በእግዚአብሔር ዘንድ ተቀባይነትን ያገኛል ማለት ነው። ይሄ በንጽጽር ነው። በንጽጽር እንሂድ ካልን እንግዲህ እኔ እንዲሁ ኢማጂን ሳደርገው አይልም እዚህ ጋር ግን ጸሐፊው በቃ እዚህ ጋር ተሰብስበው ጥያቄ ኖሯቸው መጥተው ምናምን እነዚህን ከደረደርላቸው በኋላ የሉ ጸጥ ብሏል። ምንም ዝም የሚያስብል ነገር ነው የሰጣቸው። በዕብራውያን 7 በጣም ድንቅ ክፍል ነው። እኛም ባይብል ስተዲ ላይ ስናጠናው በመነካት ነበር ስናጠና የነበረው። እንዴት የሚገርም ክፍል ነው እያልን ነበር ስናጠና የነበረው እና ይሄ መጀመሪያው ሀሳብ ነው። ሁለተኛው ደግሞ የኢየሱስ ክርስቶስን ታላቅ ሊቀ ክህነት ማረጋገጥ የምንችለው በራሱ በማንነቱ ታላቅ ሊቀ ካህናት ነው። ሳይወዳደር መወዳደር አያስፈልገው። ይወዳደር ካልን ይኸው ሳይወዳደር ደግሞ በራሱ በማንነቱ የእግዚአብሔር ልጅ በመሆኑ በክብሩ በሰማያት ማለፉ በእጅ ባልተሰራ ሰማያት ማለፉ ታላቅ ሊቀ ካህናት ያደርገዋል። በሰማያት ያለፈ ሲል ጸሐፊው እዚህ ጋራ በሰማያት ያለፈ ሲለው በሰማያት ማለፉ ቀላል ነገር አይደለም። ኢማጂን አድርጉት። ኢየሱስ ክርስቶስ ሞትን ድል ነስቶ የድል ጉዞ ነው። በሰማያት አልፎ ወደ ክብር ዙፋኑ በአብ ቀኝ ተቀመጠ። ከዚህ ጋር ተያይዞ መርሳት የሌለብን ኢየሱስ ንጉስም ካህንም መሆኑን ነው። ወደ ሰማይ ያረገው ጠላትን ድል ነስቶ በዙፋኑ ለመቀመጥ ብቻ ሳይሆን እኛንም ወክሎ በእግዚአብሔር ፊት ለመቅረብም ነው። የሚማልድልን እሱ ነው። አማላጃችን ኢየሱስ ነው። በአብ ቀኝ ተቀምጦ እኛን ወክሎ እግዚአብሔር ኢየሱስን ካላየ እኛን ማየት አይችልም። የኢየሱስን ደም ካላየ እኛን ማየት አይችልም። ስለዚህ ጸሐፊው እያላቸው ያለው በዕብራውያን ምዕራፍ 3 ቁጥር 1 ላይ እንደተገለጠው ሐዋርያና ታላቅ ሊቀ ካህናት ስላላችሁ ስላለን እምነታችንን አጥብቀን እንያዝ። እንግዲህ አሁን ጸሐፊው አንባቢዎቹ ኢየሱስ ክርስቶስን አምነው የተቀበሉበትን እውነትና ምስክርነት ኮንፌሽን ይሏል እንግሊዝኛ ቨርዥኑ። ያን ምስክርነት ይበልጥ አጥብቀው እንዲይዙ ይፈልጋል እና ለዚህ ነው ወደ ቁጥር 15 ሄደን ስንመለከት በድካማችን የማይራራልን ሊቀ ካህናት የለንም፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአት አልሰራም ይላል። ስለዚህ በዚህ ክፍል ላይ ጸሐፊው አንባቢዎቹን እያላቸው ያለው እምነታችሁን አጥብቃችሁ ያዙ፣ ምክንያቱም እርሱ ወደር የሌለው መረዳትና ርኅራሄ ስለሚያሳያችሁ። ነገር ግን በዛ በብሉይ ኪዳን ዘመን በተለይ ለነበሩት ሰዎች ይሄንን እውነት ለመረዳት በጣም ይከብዳቸው ነበር። በጣም ከባድ ነበር። የሚራራ አምላክ እንደ ድካም ነበር የሚታየው። እነሱ የሚጠብቁት መሲህ ሌላ፣ እውነተኛ የተገለጠው መሲህ ደግሞ ሌላ እና በቃ ይሄ ሀሳብ ለነሱ ለማሰላሰል ይከብዳቸው ነበር። እንዴት ነው አምላክ ሊራራ የሚችለው? እንዴት ነው ብለን ልንጠይቅ እንችላለን አይደል? እንዴት ነው ግን የምር አምላክ ሊራራ የሚችለው? አምላክ ሰው በመሆን ሰው ሆነ። እንደ ማንኛውም ሰው ከድንግል ተጸንሶ ተወልዶ እንደ ማንኛውም ሰው በእውቀት ማደግ ነበረበት። እንደ ትልቅ ሰው ከመራመዱ በፊት እንደ ሕፃን መረማመድን ተለማምዷል። እንደ ትልቅ ሰው ከመናገሩ በፊት እንደ ሕፃን መናገርን ተለማምዷል። ይደክመው ነበር፣ ይርበው ነበር፣ ይጠማው ነበር፣ አካላዊ ህመም ይሰማው ነበር። እንደ ማንኛውም ሰው ሆነ።
ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ሄዳችሁ ካያችሁ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። እንደ ማንኛውም ሰው አደገ። ስለዚህ አምላክ እንዴት ሊራራ ይችላል? ሰው ሆነ። መላእክት ሊራሩልን አይችሉም፣ ምክንያቱም ሰውነትን አያውቁትም። ነገር ግን ኢየሱስ ክርስቶስ ሰው ሆነ፣ ስጋን ለበሰ። ስለዚህ የትኛውም የምናልፍበት ፈተና ይረዳል፣ ይሰማዋል። በነገር ሁሉ የተፈተነ የሚለውን በትንሹ ለመፍታት ልሞክርና ወደሚቀጥለው ሀሳብ ያልፋለሁ። በነገር ሁሉ የተፈተነ ነው የሚለው እንጂ በሁሉም ነገር የተፈተነ አይልም። በሁሉም ነገር የተፈተነ ቢሆን ኑሮ ሌላ ትርጉም ይሰጠው ነበር። ነገር ግን በነገር ሁሉ የተፈተነ ማለት ኢየሱስ የሰው ልጆች የሚፈተኑበትን አጠቃላይ የፈተና አይነቶች የሚወክሉትን ዋና ዋናና መሰረታዊ ፈተናዎችን ወይንም ኤሴንሻል ቴምፕቴሽንስ አስተናግዷል ማለት ነው። ይህ ማለት ኢየሱስ በምድር ላይ እያንዳንዷን የሰው ልጅ የሚፈተንበትን ፈተና ተፈትኗል ማለት አይደለም። ሴቶች የሚያልፉበትን ልዩ የሆነ ፈተና ተፈትኗል ማለት አይደለም። ባለትዳሮች የሚያልፉበትን ልዩ የሆነ ፈተና ተፈትኗል ማለት አይደለም። ነገር ግን ማንኛውም ፈተና የሚመነጭበት መሰረቱ ሩቱን ተፈትኗል። እነዚህንም ፈተናዎች እስከ መጨረሻው እስከ ጥግ ድረስ እምቢ ብሎ ተቋቁሞት አልፎታል። ስለዚህ የፈተናን ኃይል ያውቀዋል። እኛ ከምናውቀው በላይ ኢየሱስ የፈተናን ኃይል ያውቀዋል። ለምሳሌ የአንድ ንፋስ ኃይል ማወቅ የምንችለው ከዚህ በኩል ከመጣ በሚሄድበት መሄድ ወይንም በመተኛት ሳይሆን እውነተኛ ኃይሉን መረዳት የምንችለው በሱ ተቃራኒ ስንራመድ ነው አይደል? ስናልፈው ኃይሉ ይገባናል። ኢየሱስ ክርስቶስ እንደዚህ ንፋስን አልፎ እምቢ ብሎ ተቋቁሞ ሙሉ ኃይሉን ያውቀዋል። ስር የሆኑትን ነገሮች ልንገራችሁ። የመጀመሪያው የአፔታይት ፈተና ነው። ዲያብሎስ ኢየሱስን ተርቦ ስላገኘው የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ሁለተኛው የእምነት ፈተና፣ ዲያብሎስ ኢየሱስን ወደ ቤተ መቅደስ ጫፍ አውጥቶ መላእክቱን ያዝልሃል እያለ ተጽፏልና ከዚህ ወደ ታች ራስን ወርውር ያለው። ሶስተኛው ደግሞ የክብር ጥያቄ፣ የዓለምን መንግስታት ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ ያለው። ስለዚህ ማንኛውም ሰው የሚያልፍበት ፈተና ከነዚህ መሰረታዊ ፈተናዎች የሚመነጭ፣ ኢየሱስ ክርስቶስ እነዚህን መሰረታዊ ፈተናዎች ሙሉ በሙሉ ተቋቁሞት አልፎታል። ለዛ ነው እኛን የሚረዳን። የትኛውም ፈተና ለሱ ቀላል ነው፣ ለሱ ቀላል ነው። ገብቶበታል፣ ወንዝ ውስጥ ገብቶበታል። ከኛ ጋር እኛ የሚሰማንን ነገር እያንዳንዷን ነገር ተሰምቶታል። ስለዚህ የትኛውም ፈተና ወንድሞቼ እህቶቼ ብታልፉ አሁን ኢየሱስ ክርስቶስ አልፎበታል። የሚያወጣችሁም ብቸኛው አዳኝ እሱ ነው። እንግዲህ ትምህርታችንን ስንጀምር ያየነውን ያንን ወንዝ አስቡት። ምናልባት ያለንበት ህይወት እንደዛ አይነት ጎርፍ እየገፋን ሊሆን ይችላል። የተለያዩ ፈተናዎች ሊሆኑ ይችላሉ። ቀላል ልንላቸው የምንችላቸው ፈተናዎች ሊሆኑ ይችላሉ። ይቅር አለማለት፣ ፍቅር ማጣት፣ ምቀኝነት፣ ተንኮል፣ አዳማዊ ባህሪያችን፣ ስውር ልምምዶቻችን። የሚያወጣን አንድና አንድ ብቻ ነው። እሱም ታላቁ ሊቀ ካህናችን ኢየሱስ ነው። በራሳችን ከጣርን የትም አንድረስ። ነገር ግን ወደ ጸጋው ዙፋን በእምነት ስንቀርብ ኢየሱስ አይቶ ሊስቅብን ሳይሆን ምሕረቱንና ጸጋውን ሊሰጠን ይወዳል። ስለዚህ ምንድነው ፈተናችን? ምንድነው ከአቅማችን በላይ የሆነው ነገር?
እናንተና እግዚአብሔር ብቻ ነው የሚያውቀው። ከእግዚአብሔር ምክር ከእግዚአብሔር ሰተን ከዛ በኋላ እንዳላመንን መሆን አይደለም። እግዚአብሔር ሰተን አምናለሁ። ምንድነው ፈተናችን? ምንድነው ያቃተን? ከአቅማችን በላይ የሆነው ነገር ምንድነው? እንዳልኳችሁ ቀላል ነገር ሊሆን ይችላል። እነዚህ ሰዎች ያለፉበት ያለው መከራ አስቡት። መከራ እንደነሱ ግዴታ እንደነሱ አይነት መከራ መሆን የለበትም። ማንኛውም ከአቅማችን በላይ የሆነ ፈተና ከእግዚአብሔር ፈቃድ፣ ከእግዚአብሔር ምክር፣ ከእግዚአብሔር ሀሳብ የሚያርቀን ከሆነ ተመሳሳይ ፈተና ነው። ምክንያቱም እነዚህ ሰዎች ያለፉበት ያለው መከራ ከእግዚአብሔር ፈቃድ እያራቃቸው ስለሆነ። ስለዚህ አሁን ሁላችንም በጸሎት መንፈስ ሆነን ወደ ጸጋው ዙፋን በእምነት እንቅረብ። የሚራራ ታላቅ ሊቀ ካህናት አለን። ምህረትና ጸጋን እንድናገኝ በሚያስፈልገን ጊዜ የማያሳፍር አምላክ ነው ያለን። ፓስተር ዳኒ ሲያስተምር ስለ ሕግና ጸጋ ሄዳችሁ እንድታዩት በጣም አበረታታለሁ። ዩቲዩብ ላይ ምን አለ? ጸጋው በህይወታችሁ ሲገለጥ የሚታያችሁ ሰጪው እንጂ እናንተ አይደላችሁ። የሚታያችሁ ሰጪው እንጂ እናንተ አይደላችሁ። ሌላ ምን አለ? ከአቅማችሁ በላይ ከሆነ ጸጋው ነው። እኔን አሁን ብትጠይቁኝ በዚህ ቦታ ላይ በዚህ ፑልፒት ላይ እቆማለሁ ብዬ አመት በፊት ብትጠይቁኝ 2 አመት በፊት ብትጠይቁኝ በጭራሽ አላቅም። ጸጋው ነው እዚህ ያቆመኝ። ጸጋው ከጸጋው ውጪ ምንም እኔ ያሰራሁት ምንም ቅንጣት አንዲትም ነገር የለችም። ጸጋው ነው ወገኖች። ስለዚህ ጸጋው ወደ ህይወቴ ሲመጣ የሚታየኝ ጸጋ አድራጊው እንጂ እኔ አይደለሁም፣ ራሴ አይደለሁም። ይሄ ለእኔ ከአቅሜ በላይ ነው። እዚህ ጋር ቆሜ ለእናንተ መስበኬ ማካፈሌ ከአቅሜ በላይ ነው። ነገር ግን እንዳልኳችሁ ጸጋውን ቀምሻለሁ። ወደ ጸጋው ዙፋን በእምነት ቀርቤ ምህረትና ጸጋን ተቀብዬ ሳላፍር ወጥቻለሁ። በተለያየ መንገድ በእግዚአብሔር ላይ ሪቤል ሳረግ ነበረ። እግዚአብሔር ባሰመረልኝ መስመር መሄድ አልቻልኩም ነበረ፣ ወጥቼ ነበረ። ነገር ግን ወደ ጸጋው ዙፋን እንዳልኳችሁ በእምነትና በድፍረት ቀረብኩኝ። ምህረትን ሰጠኝ፣ ጸጋን አለበሰኝ፣ በዚህ አቆመኝ። ይሄ ምንም በእኔ አይደለም፣ በራሴ አይደለም፣ ነግራችኋለሁ በሙሉ እርግጠኝነት። ስለዚህ ከእግዚአብሔር ሀሳብ፣ ከእግዚአብሔር ምክር፣ ከእግዚአብሔር ፈቃድ የሚለያችሁ የሚያርቃችሁ ምንድን ነው? ብላችሁ ራሳችሁን ጠይቁ እስኪ። ፓስተር መስፍን አንዴ ሲያስተምር በደጅ ነው የሚል ሀሳብ አንስቶ ባላደሮች ነን አለ። አደራ ተሰጥቶናል። ኢየሱስ አሁን ነገ መጥቶ አደራዬን ምን አረክበት ብሎ ቢጠይቀን ምንድነው ምላሻችን? የጸጋ ስጦታ ተሰጥቶን አለማገልገል። እግዚአብሔር እርሱ ራሱ በሰጠን ፕሮቪዥን ምናልባት ስራ ስጠኝ ብለን ነው ሊሆን ይችላል፣ ልጆች ስጠኝ ብለን ነው ሊሆን ይችላል፣ ትዳር ስጠኝ ብለን ነው ሊሆን ይችላል። እርሱ ራሱ በሰጠን ፕሮቪዥን መልሰን እሱን እያስቀናው ነው። የሚቀና አምላክ ነው ያለን። ማገልገል ነው የከበደን በቤቱ ደክመናል።
ለምደናል። በእግዚአብሔር ቤት መምጣት መገልገልን ለምደናል። ምንድነው የከበደን? ማንኛውም ነገር ሊሆን ይችላል። እንዳልኳችሁ ወገኖቼ ጸጋው የማይሸፍነው ነገር የለም። የወደቀን የሚያነሳው ጸጋው ነው። የደከመን የሚያበረታው ጸጋው ነው። ስለዚህ ሁላችንም በጸሎት መንፈስ ሆነን ወደ ጸጋው ዙፋን በእምነት እየቀረብን እንነጋገር ከጌታችን ከአምላካችን ጋር። ያየናል፣ ይራራልናል፣ አይስቅብንም፣ ይደግፈናል፣ ያይሻል፣ ያየናል፣ ያይሃል። የሚያይ አምላክ ነው ያለን። እስኪ እናናግረው አምላካችንን፣ ታላቅ ሊቀ ካህናችን